አባቴ ጥሎኝ ሄዷል። ማንም የለንም። ቤታችንን ባራጅ ሊሸጥብን ነው። ሰላም ቤተሰቦች እንዳታሰልፉ አንድ ነገር ይሽባችሁ ትቻላችሁ። ምን ሰላም አለ? 4 ልጆች ይኸው አስቀምጦ ጥሎብኝ ቤት እንደሄደ እኔ አላውቅም። በብድር ምክንያት ክፍለ ሀገር ሄደን እንኖራለን ብለው ይኸው ቤት 3 ክፍል ቤት አለችኝ። ቤቷንንም ራሱ አስዤ የተበደርኩበት ብድር መክፈል አቅቶኛል። እንዴት ይሻላል? ሰርተን መክፈል አንችልም ወይ ስለው አልችልም፣ እኔ ምንም አቅም የለኝም፣ ራስሽ ጉዳይ፣ ከምትሄጂ ከሆነ ክፍለ ሀገር እንሂድ፣ ካልሆነ ራስሽ ጉዳይ ብሎ ጥሎኝ ከሄደ ይኸው ስንት ጊዜ ነው? 4 ልጆች ይዤ ሜዳ ላይ ሊወጣ ነው። እነዚህ ልጄ እኔ ማን ነው የሚያስገባኝ? ዛሬ ቤት ኪራይም ሰው አያስገባኝም፣ ማንም የለኝም፣ የምረዳኝም የለም። እኔ ማንም ስለሌለኝ ወንድምም የለኝ፣ እናትም የለኝም። ግራ ገብቶኛል። መስራትንም አልችልም። እችኑ ትምህርት ቤት አልገባችም። ይሄን ገና ዓመት ከ8 ወር ነው። ልጄ ነው ሙሉ ቤት ነው ሙሉ። ልጄ ትምህርቴን አቋርጬ ራሴን አጠፋለሁ ትላለች፣ ስደት ሄዳለሁ ትላለች፣ ጓደኞቼ እምቢ ተይውም ትላለች፣ ቤታችን በጨረታ ስንጠፍ ከማየው ሞት ይሻላል ትለኛለች። የእነሱን አይምሮ መያዝ ራሱን ከአቅሜ በላይ ሆኖብኛል። ትንሿ ራሱን ለምንድን ነው የተበደርሽው? እማዬ ስንት ብር ተበድርሽ ነው ትላለች። እማዬ ትምህርት ቤት እኮ ሰው ስለምናየው 30,000 ብር ግን የባመጣ ይበቃሻል ወይ ትለኛለች። የልጆቼ አይምሮም ተነካ። አባዬ የት ሄደ ትለኝ ይሉኛል። ምን ልበላቸው? ይመጣል እያልኳቸው ነው። እኔ ከምንም በላይ አባቴ ጥሎኝ ሄዷል። ማንም የለንም። ቤታችንን ባራጅ ሊሸጥብን ነው። የሚደርስልን ወገን ራሱ የለንም። ከኔ በታች 3 እህቶች አሉ፣ ወንድሞች አሉ። እነሱን ይዘን የምንሄድበት ቦታ ጠፍቷል። መማር እኔ አስጠልቶኛል። በቃ ተስፋ ቆርጫለሁ። እኔ ከምንም በላይ አባቴ ጥሎኝ ሄዷል። ማንም የለንም። ቤታችንን ባራጅ ሊሸጥብን ነው። አባቴም ተገኝቷል። እዳችንም ደግሞ ተከፍሏል። እውነት አዱኒ በጣም ከልብ ነው የማመሰግነው። እውነት ለአንተ ቃል የለኝም እና የኢትዮጵያ ሕዝብን በጣም ነው የማመሰግናችሁ እና በጣም ነው የምወድክ፣ በጣም አከብራለሁ። ልጄ ትምህርቴን አቋርጬ ራሴን አጠፋለሁ ትላለች፣ ስደት ሄዳለሁ ትላለች። ጓደኞች እንተ ለምድር በረከት ነው፣ እውነት በረከት ነው። እግዚአብሔር የሚያርፍበት ይስጥ። እኔ ልደል ለማንም ለኢትዮጵያ እንኳን ለወዳጅ ለጠላት አይስጥ። ሌሊት ወጥቼ ሌሊት የሚገባ ታታሪ ሰራተኛ ነበርኩ። ግን ቀን ሆነና በዚህ ቀን ሲደርስ ሁሉንም ያስተዛዝባል። ግን ያላሳፈረኝ እግዚአብሔር እውነት ክብሩን ይውሰድ።